ኢትዮጵያ ውስጥ ቁጥር አንድ the best የሚባለውን ሴትአፕ ላሳያችሁ probably ኮንተንት መስራት ከጀመርኩ ጊዜ ጀምሮ ማለት ነው the most frequently የሚጠየቀው ጥያቄ ሴትአፕን አሳየን ነበር ቲክቶክ ላይም ዩቲዩብ ላይም ብዙ ጥያቄዎች ደርሶኛል ሶፋር ዛሬ ላሳያችሁ በነገራችን ላይ ጊቫዌ ይኖረናል ሚኖረን ጊቫዌ ግን ይሄ ቪዲዮ በዚህ ለሳምንት ውስጥ 50,000 ቪው የሚኖረው ከሆነ አንድ ገራሚ ነገር ጊቫዌ ሰጣችኋለሁ ወደ ቪዲዮ እንግባ ረፍሊ ያሉት ነገሮች መጀመሪያ ልንገራችሁ ዶንት ማይንድ ዘ ኮተት ዛጋ ጌሚንግ ዴስክቶፕ አለ ዳር ላይ እንደምታዩት እዚህ ጋር ሁለት 4K ስክሪኖች አሉ 144 Hz ጌሚንግ ናቸው እዚህ ጋር ለPS5 4K ያረኩት 32 ኢንች ካርቭድ 2K 165 Hz ስክሪን አለ ዛጋ PS5 አለ አንዳንድ ካሜራዎች ሌንስ ምናምን አለ እዚህ ጋር ደግሞ ፔግ ዞን አለ ቪዲዮ ሰርችላችኋለሁ በዚህም እቃ ማስቀመጫ አለ እዚህ ጋር ጌሚንግ ቼር አለ ዛጋ LED ላይቶች ምናምን አሉ ከጌሚንግ ዴስክቶፑን ጀምረና ያሉትን ነገሮች ላሳያችሁ ስለ ዴስክቶፑ አንድ ሁለት ነገር ልባላችሁ ከስተም ቢልት ነው i9 ፕሮሰሰር አለው 64GB RAM አለው ኢኒሺያሊ ሲመጣ 128GB ነበረ ራሙ ማለት ነው ቀንሽው ነው ወደ 64GB 128GB በጣም too much ነው እኔ ለምሰራው ስራ RTX 4024GB ግራፊክስ አለው ወደ 20 ምናምን ቴራባይት ስቶሬጅ አለው እሱን አብረን ቼክ እናደርጋለን ሳይበርፎር የሚባል ካምፓኒ አለ አሜሪካ እነሱ ናቸው አሴምብል አድርገው የላኩልኝ እዚህ ከመጣ በኋላ ግን ብዙ ነገሩን ከስተማይዝ አድርጌዋለሁ ተጋዛው ሲስተሙን ብቻ ነው የገዛሁት ያለ ግራፊክስ ማለት ነው በጊዜው የግራፊክስ ካርድ ጥራት ነበር ተዚህ ሚላችሁ ከሆነ በ2020 2021 አካባቢ የቢትኮይን ማይኒንግ በጣም ቡም አድርጎ ነበርና የግራፊክስ ካርድ ጥራት ነበርና ያለ ግራፊክስ ካርዱ በጊዜው $3200 ነው የገዛሁት ሲስተሙን ብቻ ማለት ነው ከዛ በኋላ throughout the years የተለያዩ ግራፊክሶች እየገጠምኩ እየነቀልኩ እየሸጥኩ መጀመሪያ 39 ነበር ከዛ 39 Ti ያረኩት 49 48 ምናምን እያቀያየርኩ አሁን በአሰስ ROG Strix RTX 4090 ግድንግድ ግራፊክስ አለው 24GB ነው እና ስላሉት አንዳንድ ነገሮች ተጨማሪ ኢንፎ ልስጣችሁ ወደፊትም ቢልድ የማድረግ ሐሳብ ካላችሁ እዚህ ጋር የምታዩቸው ፋኖች ከስር ሁለት ፋን አለ ከላይ 6 ፋን ነው ያለው ከስር ኢንቴኩ እዚህ ጋር የምታዩቸው 3 ፋኖች እና ደግሞ ከላይ ድራቢ ሌሎች 3 ፋኖች አሉ አጠቃላይ 6 ማለት ነው እዚህ ጋር ደግሞ አውትቴክ አንድ ፋን አለች የጂፒዩ ፋኖች እንደምታያቸው ያው ለጂፒዩ ብቻ ነው እነሱ 3 ፋን አለ ማለት ነው ኖርማሊ በፊዚክስ ማለት ነው ሙቀት ያለው አየር ወደ ላይ ሬዝ ያደርጋል ቀዝቃዛ አየር ደግሞ ዴንስ ስለሆነ ወደ ስር ይወርዳልና ከስር ያለው ይሄ ሁለት ፋን ምን ያደርጋል መሰላችሁ ሙቀት ያለው ኤር ወደ ላይ ሬዝ ስለሚያደርግ እሱን ፑሽ ያደርጋል ያግዘዋል ማለት ነው ከስር ያሉት እየተሽከረከሩ ወደ ላይ ይገፋዋል ሞቃታማውን ኤር ከላይ ያሉት ፋኖች እዚህ ጋር የምታያቸው ሶስቱ ይጎቱታል ከሲስተም ውስጥ ይጎቱቱትና ከላይ ያሉት ደግሞ እዚህ ጋር 3 ፋኖች ወደ ውጭ ያወጡታል ማለት ነው ስለዚህ ኩሊንጉ በጣም ቆንጆ ይሆናል ይሄ ፑሽ ፑል ኮንፊገሬሽን ይባላል ይሄ እንደምታያት እቺ ኩለር ማስተሯ ሊኩዊድ ኩለር ናት እዚህ ጋር ሁለት ቲዩብ አለ እንግዲህ ሄዶ ወደ ሬዲኤተሩ ይመጣል በጣም the best የሚባለው ኩሊንግ ኮንፊገሬሽን ወደፊትም እናንተ ቢልድ የማድረግ ሐሳብ ካላችሁ ፒሲ እንደዚህ ይሆናል ማለት ነው ይሄኛው ደግሞ ቨርቲካሊ ማውንተር ነው ለሉክም አሪፍ ነው ብዬ ነው እንደዚህ ያረኩት በዛ ላይ ጂፒዩ በጣም ከባድ ጂፒዩ ስለሆነ እንደዚህ ሲሰካ አንዳንዴ ሳግ ያደርጋል ወደ ታች ይጎትተውና ከቦርዱ ላይ ሊነሳ ይችላል ራሱና ለዛ ነው እንደዚህ ቨርቲካሊ ማውንት ያረኩት ከስር ሁለት ሰፖርቶች አሉት እና ደግሞ ስለ ኬዙም ልንገራችሁ ላያንሊ ይባላል በጣም ትልቅ ኬዝ ነው በጣም ፖፑላር ኬዝ ነው ስፔሻሊ እንደዚህ ዩቲዩበሮች እንደዚህ ጌመሮች ምናምን በጣም የሚወዱት ኬዝ ነው በጣም ትልቅ ነው የሆነ ፈልፈል አምጥታችሁ ብትከቱት ራሱ ይችላል ኬዙ ካሉት ካስተማይዜሽኖች ውስጥ አንዱን ላሳያችሁ እዚህ ጋር ከጀርባ የምታዩት ትፈቱና ሃርድ ዲስክ ማውንት ማድረጊያ ነው ይታያችኋል አይደለ ጀስት መሰካት ነው ከላይ ሁለት ከስር ሁለት አለ ስለዚህ ሃርድ ዲስክ ወይ SSD አፕግሬድ ማድረግ ስትፈልጉ ግዴታ መፍታት አይተበቅባችሁም ፒሲውን ከጀርባ ጎትታችሁ መሰካት ብቻ ነው ስለዚህ አፕግሬድ ማድረግ ስትፈልጉ እንደዚህ እየፈታችሁ መሰካት ብቻ ነው በውጭ በኩል ከስርም አለው ከስር የምታዩቸው ሁለቱም ሞኒተሮች 27 ኢንች 4K LG Ultra ጌሚንግ ሞኒተር ናቸው 4K ሆኖ 144 Hz ነው 10 ቢት ከለር አለው ከለር አኩሬሲው የሌለ ነው በጣም በቃ አኩሬት የሆነ ሞኒተር ነው ከላይ የምታዩት ደግሞ 32 ኢንች ዴል ካርቭድ ሆኖ 2K 165 Hz ነው እነዚህ ሁለቱም ሞኒተሮች የምታዩቸው ዋናዎቹ ጌሚንጎቹ ማለት ነው ከጀርባም እንደ ambient lighting አላቸው የምታያችሁ ከሆነ ሁለቱም
ኤልኢዲ ላይት አላቸው። እዚህ ጋር የምታዩት ደግሞ ይሄ ክፍተቱ ቬንቲሌሽን ነው። እንደ ጌሚንግ ላፕቶፕ እንደ ጌሚንግ ዴስክቶፕ ቬንት አለው። በጣም ፓወርፉል ስለሆነ ሞኒተሩ ማቀዝቀዣ አየር ይፈልጋል ማለት ነው። እና የምታዩት ከጀርባ ያለው ማብራት እንደፈለጋችሁ መቀየር ትችላላችሁ። ከፈለጋችሁ ደግሞ ከምትጫወቱት ጌም ኦር ከምታዩት ሙቪ ጋር ሪያክት እንዲያደርግ ማድረግ ትችላላችሁ። አሁን እዚህ ጋር የምታዩት ከጌሙ ጋር ሪያክት እያደረገ ነው። ከጀርባ ያለው ኤልኢዲ ጋር የጌሙ ሲነሪ ሲቀያየር አብሮ ከጀርባ ያለው ኤልኢዲ ይቀያየራል። ለምሳሌ እንደዚህ ብለድ ምናምን ሲኖር ከጀርባ ያለው ይቀላል። የሆነ ስካይ ወይ ይሄ ውሃ ኤሪያዎች ሲሆኑ ከጀርባ ሰማያዊ ነገር ይሆናል። ሲጠቋቁሩም እንደዚህ አብሮ ይጠቋቁራል እና ሪያክት ያደርጋል ከምትጫወቱት ጌም ጋር ኦር ከምታዩት ሙቪ ጋር ኦር ደግሞ ብራውዝም እያደረጋችሁ ከሆነ ስክሪኑ ላይ ካለው ነገር ጋር አብሮ እዚህ ከጀርባ ያላችሁ ኤልኢዲ ላይት አብራ ትቀያየራለች ማለት ነው ከሲነሪው ጋር። እና ሶስቱም ሞኒተሮች እንዳልኳችሁ ግድግዳ ላይ ነው የተሰቀሉት። ግድግዳ ላይ መሰቀልን ብቻ ሳይሆን ወደ ፈለጋችሁት ቦታ ሙቭ ማድረግ ትችላላችሁ፣ ማንቀሳቀስ ትችላላችሁ። ከፈለጋችሁ መጎተት ትችላላችሁ፣ ማዞር ትችላላችሁ፣ ወደ ላይ ከፍ ማድረግ ትችላላችሁ፣ ዝቅ ማድረግ ትችላላችሁ። እናንተ እንደሚመቻችሁ በደንብ ፒቨት እያደረጋችሁ መጠቀም ትችላላችሁ ማለት ነው ሞኒተሮቹን። እኔ የሚመቸኝ እንደዚህ ሲዘጋጉ ነው እና ከጀርባም በጣም ብዙ ኬብል ስላለ እንደዚህ ነው የምጠቀምበት። እዚህ ጋር እንግዲህ ይታያችኋል ግድግዳ ላይ የተሰቀለ PS5 አለ። ቀጥታ ማውንት ነው የተደረገው። ከስር ማውንቱ ስር ደግሞ ምን አለ መሰላችሁ የፕሌይስቴሽኑ ማውንት ላይ እዚህ ጋር ጆይስቲክ ሆልደር እና ሄድሴት ሆልደር አለ። ወደ ውስጥ ስለሚገባ ስለማይመች ነው እና ቦታው ክራውድ ስለሆነ ነው ብዙም አልጠቀምበት። እነዚህ ሁለቱ ብታያቸው ቦታዎች ጆይስቲክ ማንጠልጠያ ናቸው። ሁለት ጆይስቲክ እና አንድ ሄድሴት እና እንደምታዩት ስቲከር አለው። ነጭ ስለሆነ ስለሚመነችክ ነው አዋራም በጣም ያስቸግረኛል እና የስፓይደርማን ስቲከር አለው ፕሮቴክት ለማድረግ ነው። ፕላስ ሌላ ኤክስትራ ምን ነገር አለው መሰላችሁ እቺ ከጀርባ የምታዩት የተሰካችው ማቀዝቀዣ ናት፣ ፋን ናት። በዛ ላይ ዩኤስቢ ፖርትም አላት። ከፈለጋችሁ መሰካት ትችላላችሁ። እሱ እንኳን ያን ያህል አይጠቅማችሁም። ዋናው ይሄ ፋኑ ነው። እያቀያየራችሁ ኦፍም ማድረግ ትችላላችሁ ድምፁ ከረበሻችሁ። ግን ፕሌይስቴሽናችሁ እድሜ እንዲኖረው ፕላስ ደግሞ በደንብ እንዲቀዘቅዝ በደንብ ፐርፎርም እንዲያደርግ እንደዚህ ፋን ብትገጥሙለት ጥሩ ነው። ከጀርባ የምታዩት ፋን እንግዲህ ኤልኢዲም አላት። የተለያዩ ኦፕሽኖች አሉት። ሚዲየም አለው፣ ሎ አለው። ቶታሊ ማጥፋት ትችላላችሁ፣ ማክሲመም ማድረግ ትችላላችሁ። የማክሲመሙ በደንብ ውስጥ ያለውን ሂት ጎትቶ ያወጣዋል። ፋኑን በደንብ ላሳያችሁ። ከጀርባ ታያችኋል አይደለ? 3 ፋን አለው። 1 2 3 ፋን አለው። ከፕሌይስቴሽኑ ፋን በተጨማሪ ኤክስተርናል ፋን ለኩሊንግ በጣም አሪፍ ነው ማለት ነው። ወደ ኪቦርድ ስንመጣ በዋናነት የምጠቀመው ይሄን ኪቦርድ ነው። ግራቫስታር ሜርኩሪ K1 ይባላል። ክሪሚ ኪቦርድ ነው። ይሄ እንዳለ የምታዩት በቃ ዲዛይኑ ምናምን በጣም ነው የሚያምረው። ከጀርባ አሉሚኒየም ፍሬም ነው። ይሄኛው ክሪሚ ኪቦርድ ነው። እንደምታያቸው ሌተሮቹ ደግሞ ሳውዝ ፌሲንግ ናቸው። RGB ነው። RGB-ን ማጥፋት ትችላላችሁ። እዚህ ጋር ድምጽ መጨመሪያ መቀነሻ ያለው በጣም ክሊኪ ነው። ከሁሉም ነገር በላይ ግን ድምፁ ታይፕ ስታረጉ ያለው ድምጽ በጣም ሳቲስፋይንግ ነው። አሰማችኋለሁ። እንደምታዩት የሆነ የሚገርም ዲዛይን አለው። ይሄ የሆነ የኤሊየን አይነት ዲዛይን አለው። በብሉቱዝም መጠቀም ትችላላችሁ። ከፈለጋችሁ ዋየርለስ ዶንግል አለች፣ እሷን ሰክታችሁ መጠቀም ትችላላችሁ። በኬብልም መጠቀም ትችላላችሁ። ባትሪ ላይፉም በጣም ቆንጆ ነው። እስከዛሬ እንግዲህ ከተጠቀምኳቸው ኪቦርዶች በቃ ማይ ፌቨሪት ይሄ ነው። ድምጹን ላሰማችሁ እንዴት ድረስ እንደሚል። ይሄም እንደምታዩት የሆነ ስዕል ነው የሚመስለው። ራሱ የአኒሜ የሆነ የካርቱን ካራክተር ነገር ነው የሚመስለው። አውላ F75 ይባላል ይመስለኛል ካልተሳሳትኩ። ኤክስ ቨርዥኑ ነው። ዋየርለስ ነው። 75% ነው። ይሄም ክሪሚ ነው እንደዛኛው፣ ግን ያን ያህል ሳቲስፋይንግ አይደለም እንደዛኛው። ይሄም ግን በጣም ቆንጆ ኪቦርድ ነው። ስፔሻሊ ሉኩ ደግሞ እንዴት እንደሚያምር እያያችሁት ነው። 75% ነው። ዋየርለስ ነው። በብሉቱዝም በዶንግልም መጠቀም ትችላላችሁ። ፕላስ እዚህ ጋር ቮሊዩም ነው ባለች እሷ ለኤልኢዲዎችን መጠቀም ትችላላችሁ። እንደምታዩት ይሁት እንዴት እንደሚያምር። ከጀርባ ፕላስቲክ ነው እንደዛኛው አሉሚኒየም አይደለም። ያን ያህል ሃይንድ አይደለም እንደዛኛው እንደዚህ እንደ ግራቫስታሩ ማለት ነው። ግን ይሄ ራሱ በቃ ምንም የማይወጣለት በጣም ቆንጆ ኪቦርድ ነው። ይሄኛው ካሉኝ ኪቦርዶች ከምጠቀምባቸው ዋነኛው ነው። እቺ በቃ በጣም ስለወደድኳት ነው ያስቀመጥኳት። ወደ ማውስ ስንመጣ እንግዲህ በዋነኝነት የምጠቀመው ሎጂቴክ MX ማስተር 3 እሱ ነው። ይሄኛው በነጩ ነው። በጣም የሚገርም ማውዝ ነው። የሚገርም ማውዝ አይገልጸውም። ኢቭን ክሊኩ ራሱ አይሰማም። በጣም ሳይለንት ነው። ይሄ ኢንፋይናይት ስክሮል አለው። ሎጂቴክ ማውዞች ጌሚንጎቹ ላይ የተለመደ ነገር ነው። 3 ዲቫይስ በአንድ ጊዜ ኮኔክት ማድረግ ትችላላችሁ። አሁን እኔ ላፕቶፕንም ዴስክቶፕንም እዚሁ ላይ ኮኔክት አድርጌ ነው የምጠቀመው።
እዚህ ጋር እየቀያየርኩ ነው። ዴስክቶፑ ሲሆን ለምሳሌ 3 ላይ ነው፣ ላፕቶፑ ሲሆን 1 ላይ ነው። በብሉቱዝ ነው ኮኔክት የተደረገው። በጣም ነው የሚመቸው። እቺ ሰፖርት ናት፣ ለኤርጎኖሚክ ሰፖርት ናት። ዴልታ ትባላለች። ማውዙ በጣም ኮምፎርታብል ነው ለእጃችሁ። በቃ ስትሬን አይኖረውም። ፕላስ ደግሞ በጣም ብዙ ኤክስትራ በተኖች አሉት። አሁን ይሄ ታይም ላይን ላይ ምናምን ስክሮል ማድረግ ትችላላችሁ። ዌብ ፔጃችሁ ላይ ታቦቹን መቀየር ትችላላችሁ። ፍሮንት ኤንድ ባክ በተን አለው። እዚህ ጋር ዲፒአይ በተን አለው። እዚህ ጋር ደግሞ ከስር የዊንዶው በተን አላችሁ። ዊንዶውን ይቀይርላችኋል። ማፕም ማድረግ ትችላላችሁ። ኤምኤክስ ማስተር ሲሪስ ይባላል። በጣም ቆንጆ ማውዝ ነው። ሌሎች 2 ማውዞች ደግሞ እንደገና ላሳያችሁና ወደ ሌላ ነገር እንግባ። ወደ ሌላኛ ማውዝ ስንመጣ እንግዲህ እቺ ሎጂቴክ G502 አለች። እቺ ማውዝ እንግዲህ ከኔ ጋር በጣም ረጅም ዓመት ሆኗታል። 7 ዓመት ምናምን ያልፋታል። በጣም የሚገርም ማውዝ ነው። ያን ያህል ጌም አልጮትም፣ ግን ጌም ስጮት ራሱ የምጠቀመው ይሄንን ማውዝ ነው። ከጆይስቲክ ማልጠቀም ከሆነ ማለት ነው። አንድ ስፔሻል ፊቸር አላት። እቺኛ የምታዩት ዊል ኢንፋይናይት ስክሮል ትባላለች እና በቃ በጣም ሳቲስፋይንግ ነው። ለስራም በጣም ይጠቅማችኋል። ስራ ላይም ካላችሁ እሱንም ማቆም ትችላላችሁ ከፈለጋችሁ። ኤክስትራ በተኖች አሉት፣ ከጎን 2 አሉት። እዚህ ጋር ስናይፐር በተን አለው። እዚህ ጋር ሌላ እንደገና በተኖች አሉ። እዚህ ጋር ዲፒአይን ኮንትሮል ማድረግ ትችላላችሁ። ይሄ ዊሉን ሎክ ማድረግ ትችላላችሁ ከፈለጋችሁ፣ አንሎክ ማድረግ ትችላላችሁ። በጣም ኮምፎርታብል ነው። ጣታችሁን እዚህ ጋር አስቀምጣችሁ ራሱ እንደዚህ ለመጠቀም እና ደግሞ በጣም እድሜ ያለው እያልኳችሁ ነው። እኔ ራሱ 7 ዓመት ምናምን ተጠቅሜበታለሁ እና በቃ መሸጥ ራሱ ማልፈልገው ማውዝ ነው። ከኔ ጋር ብዙ ሜሞሪ ያላት ማውዝ ናት። በጣም ነው የምወዳት። G502 ትባላለች። ሂሮ ቨርዥኗ ናት። ከፈለጋችሁ ደግሞ ዌትም አለ እዚህ ጋር ከጀርባ እንዲከብድ ከፈለጋችሁ ዌቶች መጨመር ትችላላችሁ። እነዚህ ብረቶቹን እንዲቀል ከፈለጋችሁ ማውጣት ትችላላችሁ። በጣም ኢፌክቲቭ የሆነ በጣም ቆንጆ ማውዝ ነው። ይሄ ማውዝ ራሱ ለሁሉም ሰው ሪኮመንድ ማድረገው ማውዝ ነው የምትችሉ ከሆነ ማለት ነው። እሺ ወደ ማውዝ ቁጥር 3 እንግባ። ብዛም አልጠቀምበትም፣ ግን አንዳንዴ እጠቀምበታለሁ። ኤሊየንዌር ነው። ኤሊየንዌር 601 ምናምን ይመስለኛል። ይሄም ከኔ ጋር በጣም ረጅም ጊዜ ቆይቷል። በጣም ቆንጆ ማውዝ ነው። በጣም ኮምፎርታብል ነው። ግሌር ሲያደርግ ራሱ እንዴት እንደሰሩት ራሱ አንዳንዴ ይገርመኛል። በዛ ላይ ለሴታፓችሁ በጣም ውበት የሚሰጥ አይነት ማውዝ ነው። ዲፒአይያችሁን ኮንትሮል ማድረግ ትችላላችሁ። እዚህ ጋር የማውዙን ስፒድ፣ እዚህ ጋር 2 ኤክስትራ በተኖች አሉት። በብሉቱዝ ሳይሆን ይሄ ዋየርለስ ብቻ ነው የሚሰራው፣ በዶንግሏ ማለት ነው። እዚህ ጋር ነው የምታጠፉት የምታበሩት። እሺ አንዳንድ ነገሮችን ላሳያችሁ። ትንሽ እኔም እየደከመኝ ነው። እዚህ ጋር ዌብካም አለች፣ ሬዘር ዌብካም አለች። አንዳንድ ጊዜ ስትሪም አደርጋለሁ። ስትሪም ሳደርግ በሱ ነው የምጠቀመው። በዛውም ደግሞ እዚህ ጋር ሃይፐርኤክስ የሚባል ማይክ አለ። ይሄንን ለስትሪሚንግ ነው የምጠቀመው። ሚዩት ማድረግ ትችላላችሁ። እዚህ ጋር እንደዚህ ይሰራል። በዩኤስቢ ከፒሲ ጋር ነው ኮኔክት የተደረገው። ለፖድካስት ራሱ የሚሆን አይነት ማይክ ነው። ሌላ ደግሞ እዚህ ጋር ኤልጋቶ ኪላይት አለ። ይሄ በአፕ ነው ኮንትሮል የምታደርጉት። ከጀርባ ፓወር በተን አለችው። አንዴ ካበራችሁት በኋላ ስልካችሁ ላይ አፕሊኬሽን አለ። ምታዩት የራሱ አፕ አለው። ስልካችሁ ላይ ብራይትነሱን መጨመር መቀነስ ትችላላችሁ። ይሄ ቪዲዮ ለመስራት ስትሪም ለማድረግ ምናምን በጣም ቆንጆ መብራት ነው። አይን ማይጎዳ መብራት ነው። ሶፍትነሱንም እዚህ ጋር የኪላይቱን ዋርም ምናምን ማድረግ ትችላላችሁ። እንደምታዩት ኦልሬዲ አንድ ጊዜ አክሰሰሪዎቹን እያሳያችሁ ስለሆነ አንዴ ልጨርስና ሌላውን ነገር ላሳያችሁ። እዚህ ጋር ስካፊን ቪዥን ፕሮ የሚባል በጣም ገራሚ ጆይስቲክ አለ። ኤክስትራ በተኖች አሉት ከጀርባ። ፌስ ፕሌቱን መቀየር ትችላላችሁ። ሜካኒካል ኪዎች ናቸው እነዚህ የምታያቸው። ድምጻቸው የሚሰማችሁ ከሆነ ዋየርለስ ነው። በገመድም መጠቀም ትችላላችሁ። በጣም ኤክስፔንሲቭ ጆይስቲክ ነው በነገራችን ላይ። ፕሮፌሽናል እንደዚህ ኮል ኦፍ ዲቲ ምናምን ተጫዋቾች የሚጠቀሙት ጆይስቲክ ነው። ፌስ ፕሌቱን ማንሳት ትችላላችሁ። እነዚህ ነገሮች መቀየር ትችላላችሁ። በረጅም በአጭር ምናምን እያደረጋችሁ ይህንንም ማንሳት መቀየር ትችላላችሁ። በጣም የሚገርም ቆንጆ ጆይስቲክ ነው። ጌመር ከሆናችሁ ሞስት ፕሮባብሊ ታውቁታላችሁ። ስካፊን ቪዥን ፕሮ ይባላል። እዚህ ጋር ደግሞ ፈርስት ማስተር ፒቨት የሚባል ሌላ ገራሚ ጆይስቲክ አለ። ሃልፌክት ነው። ይሄም ከጀርባ በተን አለው። እንደዛ ብዙም ባይሆኑ እዚህ ጋር ያሉትን ትሪገሮች ሌቭላቸውን መጨመር መቀነስ ትችላላችሁ። እዚህ ጋር ሎክ ስታደርጉት ትራቭል የሚያደርገው አጭር ይሆናል። እዚህ ጋር አንሎክ ስታደርጉት ሞር ትራቭል ማድረግ ይችላል። ከጀርባ ደግሞ እዚህ ጋር የምታያቸው ነገሮች አንሎክ ስታደርጉት ምን አንሎክ ያደርጋላችኋል መሰላችሁ? እዚህ ጋር ይሄንን ነገር ማዞር ትችላላችሁ። ከፈለጋችሁ እንደዚህ መጠቀም ትችላላችሁ። ከፈለጋችሁ እንደዚህ መጠቀም ትችላላችሁ። ዋየርለስም ነው። ከፈለጋችሁ በብሉቱዝ ስልካችሁ ላይ፣ ታብሌታችሁ ላይ፣ ስማርት ቲቪያችሁ ላይ ራሱ ማገናኘት ትችላላችሁ። ተርስት ማስተር ፒቨት ይባላል ይሄኛው።
ከዛ ደግሞ ኖርማሉ የPS5 ጆይስቲክ አለ። ይሄኛው ጆይስቲክ አለ። ምንም ነቲንግ ስፔሻል። በመቀጠል ደግሞ ፐርሰናል ላፕቶፔን ላሳያችሁ። አንድ ለየት ያለ ፊቸር አላት፣ እሷን ነግራችኋለሁ። ጊጋባይት ኦረስ ይባላል። እኛ ሀገር ያን ያህል የተለመደ ብራንድ አይደለም። ከኔ ጋር 5 ዓመት አካባቢ ቆይቷል። 17 ኢንች ነው። ፉል ኤችዲ ስክሪን ሆኖ 300 ሄርዝ ሪፍሬሽ ሬት አለው። i7 ናት። 32 ጂቢ ራም በ4 ቴራባይት ኤስኤስዲ ስቶሬጅ አለው። ሲመጣ ኢኒሻሊ ስቶሬጁ 512 ጂቢ ነበረ። አፕግሬድ አድርጌ ነው። ከጀርባ ብዙ ስቲከሮች አሉት። እንደምታዩት እንግዲህ ትንሽ ዩኒክ ነገር ያረጋታል ላፕቶፕ እና አንድ ለየት ያለ ነገር አለው ብያቸዋለሁ። ይሄ ላፕቶፕ ኪቦርዱ ሜካኒካል ኪቦርድ ነው። ሜካኒካል ኪቦርድ ላፕቶፕ ላይ በጣም ሬር ነው። እዚህ ላፕቶፕ ላይ ያለው ኪቦርድ ሜካኒካል ነው። እንግዲህ በጣም ሳቲስፋይንግ ነው። ኢቨን ስትጽፉ ራሱ ፊድባኩ በጣም ይመቻል። እዚህ ጋር ፊንገር ፕሪንት አላት። በመቀጠል ካሜራ እና ካሜራ ነክ እቃዎች ላሳያችሁ። እቺ እንግዲህ DJI Osmo Pocket 3 ናት። ይሄ ክሬተር ኮምቦ ነው። ክሬተር ኮምቦ ማለት ከነ DJI ማይኩ የሚመጣው ማለት ነው። በነገራችን ላይ ማይኩን ለስልካችሁም ለሌላ ካሜራ መጠቀም ትችላላችሁ። ዩቲዩብ፣ ቲክቶክ እና መጀመር ሀሳብ ካላችሁ በመጀመሪያ ስልካችሁ በቂ ነው። ግን ደግሞ አንድ ስቴፕ ከፍ ላለው ካላችሁ መጀመሪያ ሪኮመንድ ማድረጋችሁ ይሄንን ካሜራ ነው። DJI Osmo Pocket 3 እንደ ጊምባልም ትሆናለች። 4K ሪካርድ ታደርጋለች። ቲክቶክ or ዩቲዩብ ሾርት ደግሞ የምትሰሩ ከሆነ እንደዚህ ቨርቲካሊም ሪካርድ ማድረግ ትችላለች። ቀጥሎ ያሉትን ካሜራዎች እንደውም በዚህ ሪካርድ አድርጌ አሳያችኋለሁ። በመቀጠል እንግዲህ ዋነኛ ካሜራ ላሳያችሁ ሶኒ A7 R5 ነው። በጣም ቨርሳታይል የሆነ ምንም የማይወጣለት ካሜራ ነው። ለፎቶም ብትሉ ለቪዲዮ በጣም ቆንጆ ካሜራ ነው። ዋና የምጠቀመው ሌንስ 24-105 ነው። እዛ ጋር የተወሰኑ ካሜራዎች አሉ፣ እነሱን ላሳያችሁና ይሄ ታምረን አለ። ታምረን ዋይድ ነው ከ11 እስከ 20 አለ። እዚህ ጋር ሶኒ 50 ሚሜ አለ። f1.8 በ85 ሚሜ አለ እና የተወሰኑ ሌንሶች አሉ እዛ ጋር ታምረን ሌንሶች እና እዚህም ደግሞ አንድ የምጠቀምባት ሌንስ ናት። ጂ ሌንስ ናት ከ16 እስከ 55 ሚሜ አለች። ዋና ካሜራ እንግዲህ የምጠቀመው እንዳልኳችሁ ይሄ ሶኒ A7 R5 ነው። እዚህ ጋር ደግሞ የኔ አይደለም የብራዘር ካሜራ ነው። ሶኒ A7 IV አለ። መግዛት የምትፈልጉ ከሆነ ራሱ አናግሩኝ እሸጠዋለሁ። የብራዘር የሚጠቀምበት ካሜራ ነው። ሶኒ A7 IV በ24 እስከ 125 ሚሜ ማለት ነው። በነገራችን ላይ ይህንን ሪከርድ እያደረኩ ያለሁት አሁን በDJI Osmo Pocket 3 ነው። ጥራቱን እንግዲህ ራሳችሁ አይታችሁ መፍረድ ትችላላችሁ። እዚህ ጋር ደግሞ አንድ እሳት የሆነች እቃ ላሳያችሁ። Lenovo Legion ትባላለች። በጣም ብዙ ነገር የሆነ እቃ ነው በአንድ ላይ ማለት ነው። ሲሸጥ ሃንድሄልድ ጌሚንግ ኮንሶል ተብሎ ነው የሚሸጠው። ጌም መጫወቻ ነው። እንደዚህ ይዛችሁት ግን በጣም ብዙ ነገር ነው። ስትፈልጉ እንደዚህ ጌም መጫወቻ መሆን ይችላል። ስትፈልጉ ከጎን ያሉትን ጆይስቲኮች ትነቅሉና እንደዚህ እንደ ታብሌት መጠቀም ትችላላችሁ። ስታንድ አለው ማስቀመጥ ትችላላችሁ። ከፈለጋችሁ ስታንዱን ዘግታችሁ እንደዚህ ታብሌት አላችሁ ማለት ነው። ስትፈልጉ ደግሞ ይሄንን ራሱ እንደዚህ ታስቀምጡትና ብሉቱዝ ዋየር ማውዝ እና ኪቦርድ ታገናኙና ማለት ነው ሊትራሊ ፒሲ ያላችሁ ማለት ነው። ይሄው ያያችሁት ነገር ዊንዶ ኤክሴል ወርድ ምናምን VLC የምትጠቀሙትን ነገር ጭናችሁ መጠቀም ትችላላችሁ። ዊንዶውስ ነው ረን የሚያደርገው ኦፕሬቲንግ ሲስተም። ከፈለጋችሁ ደግሞ ከሞኒተር ጋር ወይ ከቲቪ ጋር ሰክታችሁት ጌም መጫወት ትችላላችሁ። ራቅ ብላችሁ ራሱ እንደ ኒንቴንዶ ስዊች በእነዚህ በጆይስቲኮቹ ጌም መጫወት ትችላላችሁ ማለት ነው። በጣም ቆንጆ እቃ ነው። ሌላ ደግሞ ተመሳሳይ እቃ ላሳያችሁ። እዚህ ጋር ROG ያለ ይባላል። እንደ Lenovo Legion ነው ግን እቺ ትንሽ ሳይዟ አነስ ይላል። እቺ ስፔሲፊካሊ በቃ ጌም ነው የምትጫወቱበት። የሚነቃቀል ነገር የለውም። 7 ኢንች ነው። ስክሪኑ ትንሽ ያንሳል። ከዛ በተረፈ ተመሳሳይ ናቸው። ስፒከሩ የዚህ የተሻለ ነው እና ዲሳይድ ማድረግ ስላቃተኝ ቢትዊን ዘቱ በጣም ብዙ ቪዲዮዎች አየሁ፣ ብዙ ነገር አነበኩና አንዱ ላይ ማረፍ ስላልቻልኩ ሁለቱንም ገዛውና ቼክ አረኳቸው። መግዛት የምትፈልጉ ከሆነ እሸጥላችኋለሁ። አንዱ ይበቃኛል። እኔ የምትፈልጉትን ለማንኛውም ዴም አድርገኝ መግዛት የምትፈልጉ ከሆነ እና እዚህ ጋር ለቪዲዮ የሚጠቅሙኝ ላይቶች አሉ። ይሄ አንድ ጊዜ ሪቪው የሰራሁላችሁ ይመስለኛል ቲክቶክ ላይ። በጣም ፓወርፉል መብራት ነው። እንደምታዩት 40 ዋት ነው። ከጀርባ ፋን ራሱ አለው። ጨለማ ክፍል ውስጥ ራሱ ብትሆኑ በቃ ኢነፍ የሆነ መብራት ነው። አንዳንዴ መብራት ሲጠፋ ራሱ እንደ እንትን እንጠቀመዋለን፣ እንደ መብራት እንጠቀመዋለን። እዚህ ጋር ደግሞ ኡላንዚ የምትባል
ቆንጆ ናት፣ ግን ይሄን ያህል ኢፌክቲቭ ያልሆነች ኤልኢዲ መብራት አለች። በተረፈ አንዳንድ የፕሮዳክቲቪቲ እቃዎችን ላሳያችሁ። ይሄ መጽሐፍ ማነበበት ኪንድል ነው። ኪንድል ኦኤሲስ ይባላል። ይሄም ከኔ ጋር በጣም ረጅም ዓመት ሆኖታል። ኤርጎኖሚክ ነው። ባትሪው ለወራት ይቆያል። ብዙም ስለማናነብ ደግሞ ረጅም ጊዜ ይቆያል። 2 ወር 3 ወር 4 ወር ሊቆይ ይችላል። ዳይም ምንም አይሆንም። እሺ እዚህ ጋር ደግሞ ሪማርካብል ቶ አለ። ሊትራሊ ነው የምላችሁ ስክሪፕቶ እና ወረቀት የሚባለውን ነገር ሪፕሌስ ያደረገልኝ እቃ ነው። በጣም ቆንጆ እቃ ነው። የሆነ አይዲያ ሲመጣልኝ በቃ ወዲያው እዚህ ላይ ነው የምጽፈው። 10 ኢንች ይመስለኛል ይሄኛው 10 ኢንች ነው። በጣም ቀጭን ነው። ባትሪውም እንግዲህ ከመጣ ጀምሮ እስካሁን ቻርጅ አላደረገው። የሆነ ነገር አይዲያ ሲመጣልኝ ሀሳብ ነገር ሲኖረኝ እዚህ ጋር መጥቼ ጆት አደርገዋለሁ። ራሱ ሴቭ ያደርገዋል ማለት ነው። ሪማርካብል ቱ ይባላል ይሄኛው። ወደ ኤልኢዲዎቹ እንሂድና ወዳሉት አንዳንድ ዴኮሬሽኖች እንግባና ላሳያችሁ። ይሄ እንደዚህ ጥቅልል ያለው የምታዩት ኤልኢዲ ላይት ጀስት ኖርማል ጄኔሪክ ላይት ነው። ሆል ሩም ይሄዳል። አብሮት ሪሞት ይመጣል። በሪሞቱ መቀየር ስላላችሁ ማጥፋትም ትችላላችሁ። የሚታያችሁ ከሆነ ቆንጆ መብራት ነው። ዋነኛው ግን እኔ ራሱ በጣም ወደው ይሄኛው እንደዚህ ቪ የሰራውና በዚህ በኩል ከጀርባ ኤል የሰራው ጎቪ የሚባል ኤልኢዲ ላይት ነው። ግድግዳ ላይ መለጠፍ ትችላላችሁ። ከፈለጋችሁ እንደዚህ የፎቶግራፊ ምናምን ነገር ካላችሁ ስትሪፕ ነገር ስለሆነ አቁማችሁ መጠቀም ትችላላችሁ። አፕ አለው። በአፑ ነው ብዙ ነገር ኮንትሮል የምታደርጉት። አፑ ይሄንን ይመስላል። ብራይትነሱን እዛው ላይ መጠቀም ትችላላችሁ። ማጥፋት ማብራት ትችላላችሁ። በጣም የተለያዩ ብዙ አይነት ሲነሪዎች አሉት። ከለር መቀያየር ትችላላችሁ። ይሄው እንደምታዩት ከስልካችሁ ላይ ሲነሪዎች አሉት። እነሱን ላሳያችሁ አንዳንዶቹን እንዳልኳችሁ በስልካችሁ በአፕ ኮንትሮል ማድረግ ትችላላችሁ። በጣም የተለያዩ ሲናሪዎች አሉት። ደግሞ ደስ የሚለው በየጊዜው አፕዴት ያደርጉታል እና አፕዴት ሲያደርጉት የተለያዩ ፊቸሮች ይጨምሩበታል እና ከድምፅ ጋር ሪያክት እንዲያደርግ ማድረግ ትችላላችሁ። ቀረጻ ካለባችሁ ክፍላችሁ ውስጥ እናንተ የሚመቻችሁ ነገር መጨመር መቀነስ ትችላላችሁ። ጨርሰናል። እንግዲህ ከዚህ በኋላ ያን ያህል ብዙም ማሳያችሁ ነገር የለም። እዚህ ጋር የፒኤስ ሲዲዎች ምናምን ሄድሴቶች ስፒከር ምናምን አለ። እዚህ ጋር ወንበሩን ላሳያችሁ እና ኤኬ ሬሲንግ ይባላል። ጌሚንግ ቼር ነው። በጣም ኮምፎርታብል የሆነ ቼር ነው። ለምባር ሰፖርት አለው። እዚህ ጋር እንደምታዩት እነዚህ የሚንቀሳቀስ ናቸው። ከፍ ዝቅ ማድረግ ስላላችሁ የእጁን ሰፖርት ኤኬ ሬሲንግ የሚባል በጣም ቆንጆ ብራንድ ነው። ስፖንሰር ምናምን ያደርጋል። ይሄ ስፖርት ኮምፒቲሽኖች ምናምን ሲኖር ኤኬ ሬሲንግ